ሰበር ዜናም ኢራን በአሜሪካ ኃይሎች ላይ ድንገተኛ ጥቃት መፈጸሟን ገልጻለች። በትንታኔ ማቅረብላችሁ ይሆናል። አሜሪካ በዩክሬን የተሰሩ 2000 የጥቃት ድሮኖችን መረከቧን ተናግራለች። ዝርዝር ተይዞበታል። ዩክሬን 2 AK-74 ጠመንጃዎችን ባንድ ላይ የሚተኩስ ዘመናዊ የሮቦት መሳሪያ አስተዋውቃለች። ስለ አዲሱ መሳሪያ በትንታኔ የምነግራችሁ ይሆናል። በፍጥነትና በስውርነት የተሻሻለውን የኢራን ሀዲድ 110 አጥፊ ድሮን የሀገራትን የአየር መከላከያዎች ስጋት ላይ መጣሉ ተዘግቧል። የምትሰሙት ይሆናል። ጤና ይስጥልኝ የተወደዳችሁና የተከበራችሁ የቻናል ቤተሰቦች፣ እስከ መጨረሻው ድረስ አብራችሁን ስትቆዩ እነዚህንና ሌሎችንም ሰበር መረጃዎች በትንታኔ የምትሰሙ ይሆናል። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ አድርጋችሁ እንድትጀምሩ እየጋበዝኩ ወደ ዝርዝር ዜናዎች አልፋለሁ። በቀዳሚነት ኢራን በአሜሪካ ኃይሎች ላይ ድንገተኛ ጥቃት መፈጸሟ ተገለጸ። ኢራን በመካከለኛው ምስራቅ የሚገኝ የአሜሪካ ወታደሮች ላይ ድንገተኛ የባለስቲክ ሚሳኤል ጥቃት መክፈቷን የአሜሪካ ጦር አስታውቋል። ጥቃቱ ማክሰኞ ዕለት ምሽት መፈጸሙ የተገለጸ ሲሆን ሁሉንም ሚሳኤሎች ውጤታማ በሆነ መልኩ አክሽፈናል ሲል የአሜሪካ ማዕከላዊ እዝ አስታውቋል። እዙ ጥቃቱ የተፈጸመበትን አካባቢ በግልጽ ያላስቀመጠ ሲሆን በሁለቱ አገራት መካከል ለ3 ቀን ተቋርጦ የነበረውን ውጊያ ዳግም እንዲያገረሽ ሊያደርገው ይችላል የሚል ስጋትን ፈጥሯል። የአሜሪካ ጦርና የሳውዲ አረቢያ ኃይሎች በጥምረት በኢራን የሚደገፉ አሸባሪዎች ያሏቸው በኢራቅ የሚገኙ ታጣቂዎች ላይ ጥቃት መፈጸማቸውንም ሴንትኮም አስታውቋል። ቴህራን እስካሁን ድረስ በጉዳዩ ላይም አስተያየቷን አልሰጠችም። ኢራን ፈጸመችው የተባለው ጥቃት ሁለቱ ሀገራት ዳግም ለድርድር ይቀመጣሉ የሚለው ተስፋ እንዲደበዝዝ አድርጓል። የአሜሪካ ጦርና ሳውዲ አረቢያ በምስራቃዊ ኢራቅ ያሉ በርካታ የአሸባሪዎች መገኛዎችና የጦር መሳሪያ ማከማቻዎችን መደብደባቸውንም ሴንትኮም አስታውቋል። የአሜሪካ ጦር ይህ ድብደባ ባለፉት 72 ሰዓታት ውስጥ በኢራን እስላማዊ አብዮታዊ ዘብ ወይም IRGC የተመሩ ከ30 በላይ የአየር ላይ ድሮን ጥቃቶች ላይ የተወሰደ ጠንካራ ምላሽ መሆኑን ገልጿል። ሴንትኮም የኢራን ጦር እና የሽብር ወኪሎቹ ተጨማሪ የአሜሪካ ወታደራዊ ምላሽ ለማስቀረት ሲሉ እነዚህን ጥቃቶች ማቆም አለባቸው ሲል አስጠንቅቋል። ማክሰኞ ዕለት ሳዑዲ አረቢያ ጦሯ በአገሪቱ ምስራቃዊ ክፍል የሚገኙ የፔትሮሊየም ተቋማትን ኢላማ ያደረጉ ሚሳኤሎችን ማክሸፏን አስታውቃለች። የጦሩ ቃል አቀባይ ሜጀር ጀነራል ቱርኪ አልማሊኪ የድሮን ጥቃቶቹ የተከፈቱት በኢራቅ ውስጥ የሚገኙና ከኢራን ጋር ግንኙነት ባላቸው ቡድኖች ነው ብለዋል። በሁለቱ ሀገራት መካከል ዳግም ግጭት ያገረሸው የአሜሪካው ፕሬዚደንት ዶናልድ ትራምፕ ከኢራን ጋር በጣም ወዳጅነት የተሞላበት ድርድር እያደረጉ መሆኑን ከተናገሩ በኋላ ነው። ሁለቱ ሀገራት የሚያደርጉትን ውጊያ ጋብ ያደረጉት ለሁለት ሳምንት ገደማ አንዳቸው በሌላኛቸው ይዞታ ላይ ጥቃት ሲያደርሱ ከቆዩ በኋላ ነው። ውጊያው ማገርሸቱንም ሰኔ ላይ የተፈረመውን ጊዜያዊ የተኩስ አቁም ስምምነት አደጋ ውስጥ ከቶታል። የአሜሪካ ጦር በቅርቡ ኢራን ላይ ለፈጸመው ድብደባ የእስራኤልን ጦር ሰፈር መጠቀሙ ተገለጸ። የእስራኤል መከላከያ ሚኒስትር በቅርቡ የአሜሪካ ጦር በኢራን ላይ ለፈጸመው ድብደባ የእስራኤልን ጦር ሰፈር መጠቀሙን ገልጿል። እስራኤል ካትዝ የኢራን ባለስልጣናት ይህንን እንደሚያውቁ ተናግረው ነገር ግን ያጸፋ ጥቃት አለመፈጸማቸውን ተናግረዋል። እውነታው ኢራን የቀጠናው አገራት ላይ በሙሉ ጥቃት ስትፈጽም እስራኤል ላይ ግን ምንም እርምጃ አልወሰደችም፣ ምንም እንኳ ያ በሰዓት ውስጥ የሚቀየር ቢሆንም ሲሉ ለእስራኤሉ መገናኛ ብዙሃን ቻናል 14 ተናግረዋል። የእስራኤሉ ጠቅላይ ሚኒስትርና የአሜሪካው ፕሬዚደንት ዶናልድ ትራምፕ በዋይት ሃውስ ተገናኝተው ተወያይተዋል። የእስራኤል መከላከያ ሚኒስትር ኢራን በእስራኤል ላይ ጥቃት ለመፈጸም ብትሞክር በሙሉ ኃይላችን ምላሽ እንሰጣለንም ሲሉ ዝተዋል። እኔና ጠቅላይ ሚኒስትር ኔታንያሁ እስራኤል ላይ ጥቃት ከተፈጸመ በሙሉ ኃይላችን ምላሽ ለመስጠት ተነጋግረናል ሲሉም ጨምረው አብራርተዋል።
አሜሪካና ሳዑዲ አረቢያ የኢራን አጋር የሆኑትን የኢራቅ ታጣቂዎች ሲደበድቡ በባህረ ሰላጤው ዳግም ውጊያ ገረሸ። አሜሪካ ለ3 ቀናት በኢራን ላይ የምትፈጽመውን ድብደባ ገታ ከቆየች በኋላ ረቡዕ ዕለት በኢራቅ የሚገኙና በኢራን የሚደገፉ ታጣቂዎች ላይ ጥቃት ፈጽማለች። ዋሽንግተንና ሪያድ ጥቃቱን የፈጸሙት በጋራ መሆኑን አሳውቀዋል። ኢራን በበኩሏ በወሽመጡ ላይ የሚንቀሳቀሱ መርከቦች እንዲሁም ዮርዳኖስ ወደሚገኝ የአሜሪካ ጦር ሰፈር ሚሳኤሎችን ማስወንጨፏን ገልጻለች። የኢራቅ ፖፑላር ሞቢላይዜሽን ፎርስ በመባል የሚታወቀውና በኢራን የሚደገፈው ቡድን በአሜሪካ ጥቃት ቢያንስ 20 አባላቱ እንደተገደሉበትና 32 አባላቱ ደግሞ እንደቆሰሉበት አስታውቋል። ሳዑዲ ጥቃቱ የተፈጸመው ቡድኑ የነዳጅ ማውጫዎቿን ኢላማ ካደረገ በኋላ እንደሆነም አስታውቃለች። አሜሪካና ሳዑዲ አረቢያ በጋራ የፈጸሙት ይህ ጥቃት በሳዑዲ አረቢያ የሚገኙ ሱኒዎችን በኢራቅ ከሚገኙ ሺዓዎች ጋር ጦርነት ውስጥ ለመክተት አዲስ የግጭት በር የከፈተ ሆኗል። ሳዑዲ አረቢያ ከአሜሪካ ጋር በመሆን በዚህ ጦርነት ውስጥ መሳተፏን ስታሳውቅ ይህ የመጀመሪያዋ ነው። ከአሜሪካ እንዲሁም ከኢራን ጋር የቅርብ ግንኙነት ያለው የኢራን አስተዳደር አስቸኳይ ስብሰባም ጠርቷል። ዋሽንግተን ለረጅም ጊዜ ባግዳድ በኢራን በሚደገፉ ታጣቂዎች ላይ እርምጃ እንድትወስድ ስትጠይቅ የቆየች ሲሆን የኢራን አስተዳደር ይህንን ለማድረግ ሲሞክር በአካባቢው አለመረጋጋት ተከስቷል። ሳዑዲ አረቢያ በሌላ አቅጣጫ በየመን ከሚገኙት የሁቲ አማጽያን ጋር ግጭት ውስጥም ገብታለች። በኢራን የሚደገፉት ሁቲዎች የሳዑዲ መርከቦች በቀይ ባህር እንዲያልፉ እገዳ ጥለዋል። ሳዑዲ አረቢያና አሜሪካ በጋራ በኢራቅ ላይ ጥቃት ከፈጸሙ ከጥቂት ሰዓታት በኋላ የአሜሪካ ጦር በወታደሮች ላይ ኢራን የከፈተችውን ድንገተኛ ጥቃት ማክሸፉን አስታውቋል። በዮርዳኖስ ጦር ከኢራን የተወነጨፉ 5 ሚሳኤሎችን መቶ መጣሉንም ገልጿል። በዚህ ወር በኢራን ጦርነት ከሞቱት 4 የአሜሪካ ወታደሮች መካከል 3ቱ የተገደሉት በዮርዳኖስ ነው። የኢራን አብዮታዊ ዘብ በበኩሉ በዮርዳኖስ በሚገኙ የአሜሪካ ጦር ሰፈሮች ሚሳኤሎችም ማስወንጨፉን እንዲሁም ያለ ፈቃድ በወሽመጡ ለማለፍ የሞከሩ 3 ነዳጅ ጫኝ መርከቦችን ማጥቃቱን አስታውቋል። በጦር ሜዳው ላይ አዲስ ፈጠራ ተገኘ። ዩክሬን 2 AK-74 ጠመንጃዎችን ባንድ ላይ የሚተኩስ ዘመናዊ የሮቦት መሳሪያ አስተዋወቀች። የዩክሬን የጦር መሳሪያ አምራች ኩባንያ ሮቦኒርስ በሩቅ ተቆጣጣሪ የሚሰራውን ሻብሊያ K2 የተሰኘ አዲስ የውጊያ መሳሪያ ኦፊሴላዊ ፈቃድና ምዝገባ አጠናቆ ወደ ሥራ ማስገባቱን ይፋ አድርጓል። ይህ አዲስ የቴክኖሎጂ ውጤት 2 AK-74 ጠመንጃዎችን ባንድ ላይ አጣምሮ በመቅጠም የተሰራ ሲሆን ጥንካሬውን በ2 እጥፍ በማሳደግ በቅርብ ርቀት ለሚገኙ እግረኛ ወታደሮች አስተማማኝ ከለላ ይሰጣል። መሳሪያውን በሩቅ ሆኖ የሚቆጣጠረው ወታደር እንደ ውጊያው ሁኔታ የግራውን ጠመንጃ ብቻ፣ የቀኙን ብቻ ወይም ሁለቱንም ባንድ ላይ በመተኮስ መጠቀም የሚያስችለው አማራጭ ተካቶበታል ተብሏል። ሻብሊያ እንደ አውሮፓውያን አቆጣጠር በ2014 በበጎ ፈቃደኞች ቡድን መሰረት ከተጣለበት ጊዜ ጀምሮ በዩክሬን ጦር ዘንድ ትልቅ እምነት ከተጣለባቸው ቀደምት የሮቦት መሳሪያዎች አንዱ ነው ተብሏል። አዲሱ የኬቱ ቅጽ የመሳሪያውን የጥይት መጠን ካሊበር በመቀነስ የጥይቱን ብዛትና የፍጥነት ሽፋን ለመጨመር ታስቦ የተሰራ ነው ተብሏል። ቀደም ሲል የነበሩት የሻብሊያ ሞዴሎች አንድ ባለ 7.62 ሚሜ ወይም 12.7 ሚሜ የማሽን ጋን መሳሪያ ይገጠምላቸው የነበረ ሲሆን ኬቱ ግን በተጠጋጋና ርካሽ በሆነ መዋቅር 2 ባለ 5.45 ሚሜ ጠመንጃዎችን በመጠቀም በአጭር ጊዜ ውስጥ ከፍተኛ ቁጥር ያለው ጥይት ወደ ጠላት ለመተኮስ የሚያስችል ልዩ ብቃት ያለው ነው ተብሏል። ይህ ኦፊሴላዊ የቴክኒክ ፍቃድ ማግኘት በመሳሪያው በስፋት ተመርቶ ለሀገሪቱ የደህንነትና የመከላከያ ኃይሎች በብዛት እንዲሰራጭ መንገድ የሚከፍት ነው ተብሏል። በስውርነትና በፍጥነት የተሻሻለው የኢራን ሃዲድ 110 አጥፊ ድሮን የሀገራቱን የአየር መከላከያዎችን ስጋት ውስጥ መጣሉ ተዘገበ።
በመካከለኛው ምስራቅ የጦር መሳሪያ ቴክኖሎጂ ፉክክር ውስጥ ኢራን አዲስና እጅግ አደገኛ የሆነ ወታደራዊ ማሻሻያ ይዛ ብቅ ብላለች። ከዚህ ቀደም በዝቅተኛ ፍጥነት ይበሩ የነበሩትን የሻሄድ ድሮኖቿን ተክታ ያቀረበችው አዲሱ ሃዲድ 110 በሌላ ስሙ ደላሁ የተሰኘው አጥፊ ድሮን አሁን ላይ ይበልጥ ዝቅ ብሎ መብረር እጅግ የፈጠነና በራዳር ለመታየት አዳጋች የሆነ አቅም ገንብቷል። ይህ በትንሽ ቱርቦጀት ሞተርና በሮኬት መንደርደሪያ የሚሰራው ድሮን በሰዓት እስከ 510 ኪሎ ሜትር የመብረር ከፍተኛ ፍጥነት ያለው ሲሆን አካሉ ላይ የራዳር ሞገዶች የሚበትን ልዩ ቅርጽ ስለተበጀለት የጠላት የአየር መከላከያ ስርዓቶች አስቀድመው ለይተው እንዳይመቱት ያደርጋቸዋል። 30 ኪሎ ግራም የሚመዝን ፈንጅ ተሸክሞ እስከ 350 ኪሎ ሜትር ርቀት ድረስ የመጓዝ አቅም ያለው ይህ ድሮን የጠላት የአየር መከላከያዎች ምላሽ የሚሰጡበትን ጊዜ እጅግ በማሳጠሩ ምክንያት በዘመናዊ የመከላከያ ስርዓቶች ላይ ትልቅ ስጋት ደቅኗል ተብሏል። አሜሪካ 2000 በዩክሬን የተሰሩ የጥቃት ድሮኖችን መረከቧ ተገለጸ። ዩናይትድ ስቴትስ ኦፍ አሜሪካ በጆርጂያ በሚገኘው ፎርት ቤኒንግ በተካሄደው የአሜሪካ ጦር ግምገማ ወቅት 24 ተፎካካሪ ድሮኖችን ማክሸፉ ከተዘገበ በኋላ በዩክሬን የተሰሩ 2000 F-10 የጥቃት ድሮኖችን መረከቧ ተገለጸ። እነዚህ ድሮኖች በዩክሬን በነበራቸው ሰፊ የውጊያ ተሳትፎ በታጠቁ የጦር ተሽከርካሪዎች፣ መድፎችና የተመሸጉ ቦታዎች ላይ ከፍተኛ ውጤታማነት በማሳየታቸው የብዙዎችን ትኩረት ሳቢ ሆነዋል። ይህ የድሮኖች ግዥ ዘመናዊ ጦርነት እየጨመረ ወደ ራሳቸው ወደሚያንቀሳቀሱና ሰው አልባ ስርዓቶች እየተቀየረ ባለበት በአሁኑ ወቅት አሜሪካ ርካሽና በውጊያ የተፈተኑ የድሮን ቴክኖሎጂዎችን በፍጥነት ወደ ስራ ለማስገባት ያላትን የጨመረ ፍላጎት የሚያንጸባርቅ መሆኑ ተጠቅሷል። በመጨረሻም ኢራን ትከሻ ላይ ተደርጎ የሚተኮስ የሚሳኤል መከላከያ በቅርቡ ከቻይና ልታገኝ ነው ተባለ። ኢራን በሳምንታት ውስጥ 400 የሚደርሱ ትከሻ ላይ ተደርጎ የሚተኮሱ የአየር መቃወሚያ ልትረከብ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ለሮይተርስ ተናግረዋል። ግዢው ከ60 እስከ 70 ሚሊዮን ዶላር የተገመተ ሲሆን ከአሜሪካ ጋር ጦርነት ውስጥ የምትገኘዋን የኢራን ጦር አቅም ዳግም ያጠናክራል ተብሏል። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ ቴህራን የአጭር ርቀት የአየር መከላከያ አቅሟን ስታጠናክር ይህ የመጀመሪያው ነው። ቴህራን በደረሰባት ተደጋጋሚ ድብደባ የወታደራዊ ካምፖችንና ቁልፍ መሰረተ ልማቶቿን መከላከል ሳትችል ቀርታለች። ኢራን ከቻይና የገዛችው በሰው ኃይል የሚንቀሳቀሱ ከ300 እስከ 400 የሚሆኑ የአየር መከላከያ ስርዓቶች ሲሆኑ ይህም ቻይና ሰራሹ QW-12 እና FN-16 ሚሳኤሎችን እንደሚያካትት ምንጮች ለሮይተርስ ተናግረዋል። የተወደዳችሁ የቻናሌ ቤተሰቦች ለዕለቱ ያስኳቸው ዓለም አቀፋዊ የጂኦፖለቲካዊ የጦርነት ሰበር መረጃዎችን በዚሁ አጠናቀቅኩ። ቪዲዮ ላይክ፣ የዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ የሚዲዮ አጋር ይሁኑ ያልኩ ሰላም እንድትቆዩ ተመኘው።